ሰላም ጤና ይስጥልኝ እንደምን አላችሁ? እኔ ደህና ነኝ። ዛሬም በአዲስ ርዕስ በድጋሚ ተገናኝተናል። የዛሬው ርዕስ ኢትዮጵያ ውስጥ ብዙ የሚዘጋጁ ኤሌክትሪክ ምጣድ እንዴት ነው የሚዘጋጁት? እንዴት ነው የሚሰሩት? የፓወሩ መጠንስ እንዴት ነው? የኤሌክትሪክ ፍጆታውስ እንዴት ነው የምለውን በደንብ አድርጌ አብራርቼ እነግራችኋለሁ። ኢትዮጵያ ውስጥ በብዛት በጥናት እንዳወቅነው ከሆነ ከ170% ኤሌክትሪክ ምጣድና ስቶቭ የማብራት ቆጠራ እንደሚቆጥር ይታወቃል። ይህም ደግሞ በምን ምክንያት እንደሚቆጥርና በምን ምክንያት የፍጆታ መቀነስ እንደሚቻል በደንብ አድርገ በዚህ ቪዲዮ አብራርቼ እነግራችኋለሁ። በእርግጥ ይህ ቪዲዮ ተከታታይ ክፍል ይኖራል። ክፍል እስከ 10 ድረስ ይኖራል። ይህ ክፍል 1 ነው። እንግዲህ ክፍል እስከ 10 ድረስ በደንብ አድርገ ያብራራው እየነገርኳችሁ እሰራለሁ። ይህ ቪዲዮ ላይክ፣ ሳብስክራይብ፣ ሼር በማድረግ ጀምሩት። እናንተ ላይክ፣ ሼር፣ ኮሜንት፣ ሳብስክራይብ ስታደርጉ እኔም ደግሞ ሌላ አሪፍና ምርጥ ቪዲዮ እየሰራው ወደ እናንተ ዘንድ እንዳደርስ ይረዳኛል። ስለዚህ ከእናንተ የምጠብቀው ትንሽና ተራ ነገር ናት። አንዴ ላይክ ማድረግ ወይም ሳብስክራይብ ማድረግ፣ ያን በማድረግ ተባበሩኝ። እኔም ደግሞ የተሻለ ነገር እንዳልኳችሁ እየሰራው እቀርባለሁ። እንግዲህ የመጀመሪያው ኢትዮጵያ ውስጥ የሚሰሩ በአልሙኒየም፣ በላሜራም፣ በፋይበር ግላስ ወይም በአሸዋ፣ በኤሌክትሪክ ምጣድ፣ ደብል ምጣድ፣ ሲንግል ምጣድ ስለ እነዚህ በደንብ አድርጌ አብራርቼ እነግራለሁ። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር መሆን ይኖርባችኋል። እዚህ ጋር እንደምትመለከቱት የቴሌግራም ቻናል 7.7K ድረስ ያለው ሜምበር አለኝ። በዛ ላይ የተለያዩ ማቴሪያሎች አሉ። እዛው ላይ የፈለጋችሁትን እቃ ማዘዝና መጠየቅ ትችሉታላችሁ። አድራሻውም እዛ ተቀምጦላችኋል። ከተለያዩ ክፍለ ሀገራት ሆናችሁ እዛው ባላችሁበት መደወልና ማዘዝም ትችላላችሁ። ያላችሁበት ቦታ እንዲደርስ እናደርግላችኋለን። እንግዲህ በተጨማሪ ሀሳብ አስተያየት ካለን በዛው በቴሌግራም ቻናል ኤሌክትሪክ እንጀራ ምጣድ በብረት ስታይል ወይም በአልሙኒየም ብረት መዋቅር የተሰራ ሲሆን እንግዲህ እንደ ሸክላ ቅርጽ ከፍ የሚል ክንድና አጭር ሲሊንደር ቅርጽ ያለው አካል ቦዲ፣ የሸክላ ሳህን፣ የኤሌክትሪክ ማሞቂያ ኤሌመንት፣ የሙቀት መለኪያ ኢንሱሌተርና የድጋፍ ማሞቂያ አለው። ዝርዝሩ ይታያል ማለት ነው። የኤሌክትሪክ ምጣድ የሸክላ ሳህን 1 ወይም 2 ክፍል ያለው ክብ ሳህን ሲሆን ዲያሜትሩ ከ40 እስከ 60 ሴንቲሜትር ይደርሳል። ውፍረቱም 2.3 እስከ 2.5 ሴንቲሜትር ነው። 58 ሴንቲሜትር ዲያሜትር ያለው በጣም የተለመደ ነው። በሲንግል እና ደብል የሸክላ ሳህን መካከል ያለው ልዩነት የማሞቂያ ሽቦ ሂቲንግ ኤሌመንት የሚቀመጥበት መንገድና የሳህኑ ድጋፍ ስርዓት ነው። ሲንግል ክላይ ታይፕ የኤሌክትሪክ ማሞቂያ ሬዚስታንስ ዋይር በሸክላው ታች በተጠመዘዘ ጉድጓድ ውስጥ ይገባል። ከዚያም በጂፕሰም ይዘጋል። ደብል ክላይ ታይፕ ማሞቂያው በላይኛውና በታችኛው 2 ሸክላ ሳህኖች መካከል ይቀመጣል። ከሁለት ውስጥ ሲንግል ምጣድ ማለት ነው ወይም ደግሞ ተደራቢ ምጣድ በጣም የተለመደ ነው። 40 ሴንቲሜትር ዲያሜትር ያለው ሲንግል ምጣድ በአብዛኛው ለውጭ ሀገር የሚኖሩ ኢትዮጵያውያን ዲያስፖራ ይሰራል። ለነርሱ በትዕዛዝ ይዘጋጅላቸዋል። ምሳሌ 2 ያሳያል። የሸክላ ሳህኑ የኋላ ክፍልና ጉድጓዱ ማሞቂያ ሽቦ ተገብቶ በጂፕሰም የተዘጋ ተሞልቶ የተሰበሰበ ባህላዊ እንጀራ ምጣድ ማለት ነው። እዚሁ በሀገራችን ውስጥ ብዙ ጊዜ የምንሰራውና የምናዘጋጀው ማለት ነው። በገበያ ላይ ያለው የኤሌክትሪክ እንጀራ ምጣድ ቴክኖሎጂ ከ40 ዓመት በላይ እንዳለ ይታመናል። ነገር ግን የአፈጻጸም ብቃት ዝቅተኛ ነው። እስካሁንም መደበኛ መስፈርት ስታንዳርድ አልተደረገለትም። አብዛኛው የኤሌክትሪክ ምጣዶቹ 3.7 እስከ 4 ኪሎዋት አወር ኃይል ይጠቀማሉ። ይህ የአንድ መደበኛ ቤት የኤሌክትሪክ ፍላጎት 60% ያህል እንደሚወስድ ይገመታል። ምጣድ ሲሰራ መብራት መደበዘዝ፣ ላይት ዳሜጅ ይታያል፣ ኃይል ይቀነሳል፣ ብዙ እንፋሎትና ሙቀት ይፈጠራል። ሌሎቹ እቃዎች እንደ ስቶቭና ውሃ ማሞቂያ አይበሩም። ስለዚህ የኤሌክትሪክ ምጣድ በቤት በአገርም ደረጃ ብዙ ኃይል ፍላጎት አጠቃቀም
አለው ማለት ነው። ከሁሉ ዋና ችግር የአሁኑ ምጣድ ኃይል ቆጣቢ አለመሆኑ ነው። የዚህ ምክንያቶች እንጀራ ለመጋገር የሚያስፈልገው 200 እስከ 250 ሴንቲግሬድ ሙቀት ለማድረስ ብዙ ኃይል መፈለጉ ነው። ብዙ ክፍሎች መሞቅ ስለሚኖሩ ሂት ሎድ ሙቀት መጥፋት፣ ሂት ሎስ ደካማ የሙቀት መከላከል፣ ፖር ኢንስታሌሽን የምጣድ አሰራር መንገዶች ናቸው። ዋና ችግሩ ምክንያቶችና ተጽዕኖ እንግዲህ ብዙ ጊዜ ምጣድ የሚሰራበት መንገድ ነው። የኃይል ብቃት መቀነስ ምክንያቶቹ የሙቀት ጫና ማለት ነው። በመደበኛ ምጣድ ላይ ያለው የሙቀት ጫና ይህን ያካትታል። የሸክላ ሳህን ከመሞቁ ኤሌመንቱ ጋር እንግዲህ ሲገናኝ ሲንግል ምጣድ አይነት 9 እስከ 10 ኪሎ ግራም፣ ደብል ምጣድ አይነት 12 እስከ ኪሎ ግራም ማለት ነው። ሲንግል ምጣድ የሚለው ቤተሰብ ኖርማል ምጣድ እኛ በአሁኑ ጊዜ በፋይበር ግላስ የምንሰራው ምጣድ ሲሆን ደብል ምጣድ ማለት ተደራቢ ምጣድ ከታችም ከላይም ሸክላ ያለው ምጣድ ነው። ከሸክላ በታች በቦዲ ላይ ያለው የሚቀመጠው የሙቀት መለኪያ እቃ ብዙ ጊዜ 3 ኪሎ ግራም ድንጋይ አሁን በፊት ሲሰራ በአሸዋ በድንጋይ በሸክላ ምናምን ነው የሚሰራው፣ በጂፕሰም ምናምን ተሸፍኖ ነው። አሁን በእርግጥ ያም አሻሽለን ለፓወርም ለሙቀቱም ቶሎ ለሰው እንዲያሞቅ እንዲደርስ የኃይል ቁጣቢም እንዲቀንስ በጂፕሰም ነው የምንሰራው። ያን አሻሽለናል እንግዲህ